እና አንተው እኔ መቼም እንዲሁ ሶብራ ብጅና በወግ በማድረጉ አባት መጥቶ አባቴን ይጠይቁ ዋላ ካልጠየቁ ነገር ይበላሻል። ተው ታውቂው አይደል እንዴ እኔ ሽፍታነት? ተው እሱ ቤት ይጃቃሉ አንቺ እሱ ያወጣ ከርሜ ጫካ እየኖርኩ ታው ደምሲ እና ከተሜ ዝለቅ እያልሽ ነው? ታው ደምሲ አዎ ቤተሰብ ጠይቅ። ታው ደምሲ እንዲያተው እኔና ታው እባክህ ታው እንዲያው ለፍቅራችን በፍቅራችን ይሆንብህ። ተረጋጋ እንደው ታው ጥሩ ያልሽኝን አደርጋለሁ። ያው ስላታ ግን አለ አላሳልፍ አላስገባ ያለሽ ወላ ወዴት ሂደ ሞቻው ደርሷል በእጄ። አይ እንዲሁ ሁሉ ነገር አለሙን ተወው። እኔ እናንተ ተያይዘን ወደ ከተሜ እንዘልቃለን። ተዋቸው አረጋ ደግ አነካከም አንተ ራስ አንነካካም። ቆይ ኋላስ ንጹህ ነኝ ብለሻል። ታዲያ ሽማግሌ ልኬ አግብቼሽ ያጣው ዕለት ግን ያኔ እኔ ደምስ አይደለሁም። ኧረ እንዴት ሳትበል ነግሬሻለሁ። ታው ደምስ የተው ያወከኝ ያ እሱም እኮ የሚፈልገኝ እንጂ አልፈልገውም እውነት ለእኔና አባዬስ ክብር ቢሆን ያንተንስ ተው የአባቴ የእናቴ ክብርስ ቢሆን ማንም አልነካኝ ስለ ሞት አምኜሻለሁ አስካልዬ ወይ ነይ አስካልዋ ሌላ ስመተን አያውቅም ብዬ እኔ አስካለቻለሁ። ቀይር ያለው መሽናሽ ወርቅ አባቴ ድረስ አንተ በቅጡ ጥራኝ ደሜ እኔስ እንደው እየፈራው ነው። ሆዴን ጭንቅ ይለዋል። አመኑ ማጣሽ እየመሰለኝ አንቺ አረጋ ከየት አመጣው? ምን ጉዱ ነህ? ኧረ ምን ባይበጅን ሞት ይለየን። ስለከጀልኩሽ ነው መሰለኝ እንዲሁ ፍራውት የባሰብኝ። ታካላት የተው እኔ ደርሰህን ልብ አታስሸብረው። ተው እባክህ በፍቅራችን። ባለፈው ዕለት የሰጠውሽን ቅባት ጨረሽው እንዴ? አረ እሱማ ጧት ማታም እየተቀባሁት አለቀ። ሸጋ ነው አይደል? ሸጋ ነው ደሙዬ። ወየ እንደው የሆነ ነገር ብጠይቅሽ እሺ ትይኝ ይሆን? ምን ከዱኝ? እስኪ ደም ሲሙት በይ። አሞት ወይ አለቢ አሞንኩሻው። እኔም እንደው አንዳች ጥያቄ ጭንቅላቴ ላይ መጣች።
ጠይቃት ይለኛል ውስጤ። የመጣ ይምጣ፣ አሁንስ ጠይቃታለሁ። አንቺው ደምዬ ደምዋ ምን ሸጋ አንዴ ዝሪልኝማ። ወዴት ነው? እሽላለሁ አላልሽም? ወዴት ብዬ ነው እንጂ ግራ ቢገባኝ። ደም ሲሞት ብለሽ አሁን ብለሽ ዋላ ምን አልኩኝ? ወደ ምኑ ልዙር እኮ ነው ያልኩት። ታው እንጂ ደምሴ እንደው ደርሰ ለምንድን ነው ድንግጥ የምታረገኝ? ታው እንጂ የምናደግ ወደኋላ ዝሪማ። እንዲ የኔ አለም ወደኋላ ዝሪ በይማ በይማች አንተ ምን ታረገኝ? ደምዬ እኔ እንዲህ ዝም ብሎ ለማየት ሲያምረኝ ጊዜ ነው እንጂ ምንስ ፈልጌ አይደለም። በእውነት ለማየቱም ቢሆን አንቺን የሚያስጨንቅሽ እጠይቃለሁ እኮ እኔ ለማየቱም ይሁን ለሁሉም ነገር ይሁን አበየን ጠይቅ። አበየ መልስ ከሰጡ በኋላ ሁሉም ነገር ይደርሳል። ተው እባክህ ተው። ያ ተንኮለኛ ወንድምሽ አለ እንዴ? ያ ቀስቴ። አረ ተው ተው፣ ትጋደላላችሁ። እሱ ጋር እንደ ውሻ ትናከሳላችሁ። አረ ተው እባክህ፣ ወንድሜ ነው፣ ተው አማቼ ነው። ተው ተው እባክህ። አንጥሬ ነው የምጥለው። በአንቺ ከመጣብኝ ነገር ወንድም ተብዬሽን በገባ ቁጥር እህቴን ለሌላ ምድራት እያለ እየተናገረብኝ ነው። ለሰፈር ለመንደሩ እያወራ ነው። የሚጠነቀቅ ከሆነ ይጠንቀቅ፣ ኋላ ሆጄ ላይ ደሙ እንዳይፈስ። ቆየ እኮ እሱማ ከተሜ ነው ምድር ካለ ቆይቷል። በሶብር ካልሆነ እሱም ኃይለኛ ነው። ታንተ የባሰ ሽፍታ አይሁን አይውጣ እንጂ ኃይለኛ ነው። የኔነት እባክህ ተረጋጋና። ሽፍታ ከሆነ ጥሪ አኮላሽቼ ቁጭ ነው ማድረግ። እኔ ደምስ አይደለሁ። ኧረ ተው ደምስ አማሪው ቀራታል። ኧረ እባክህ እንደው ለፍቅራችን፣ ኧረ ለፍቅራችን ተው። ኧረ ተው እንደው እኔ ሳላሳዝነ እንደው ለኔ ስትል ደሜ ሆዴና ደፋኔ ላንተ ከቂያኒ ባሮ ደምዬ ብላችሁ ታያላችሁ። ይሄ ነው ነፃ ፊልም የለም። በቃን አንተውንም አንተ ዘራቃቂ ዘረበ ስልክ የጠቀመኝ ዛሬ ነው አላለም። ከአሁን በኋላ እንደዚህ ተከታታይ ድራማ የምትፈልጉ ከሆነ የባህል ተከታታይ ድራማዎች እግዚአብሔር ሲፈጥረን እኛ ተሰጥቶንም ሰጥቶናል። የፈጠረብን የትኛውን ባህል መጎናጸፍ እንችላለን እና እንደዚህ የሚሰሩበት ቦታ ላይ አብዛኛውን ሜንሽን ካረጋችሁ የእሱንም የኔንም ስም ተገናኝተን እንሰራለን ማለት ነው። ስለዚህ ላይክ እኛ ማለት እኔ እና እሱ አሁን ሰው ጽፎ ምናምን ነገር ነው የሚያወጣው። ጽፎ ያንን አንብበው ያን ነገር ነው የሚቀረጸው። እኔ እና እሱ ግን አሁን ዝም ብለን ከመንገድ አንስተን እየተግባባን ነው የምናወራው እና ትችላላችሁ። እግዚአብሔር የመጣውን ነው እኮ ስናወራ ነበር። ማርያምን የመጣውን ነው እኔ ምን እንደሚያወራ ቀን ስትለማመዱት ነበር። እንዲህ ያለ ሙሉ ሰው አለ። እንደዛ ነው የሚመስለው። በቃ አሁን ለምሳሌ እኔ ፊልም ድራማ የምሰራውን ተለማምጄ ነው የምሰራው። አሁን ለምሳሌ ማለት ነው። እንደዚህ ግን እሱ ጋር በምናወራ ምልልስ በምንሰጥ ጊዜ አግኝቼዋለሁ አልኩም። ዝም ብለን የመጣልን ስናወራ መግባባት አለ። ሰው ተሰጥቷለን ማለት ነው። ስለዚህ መስራት የምንችላለን። የሆነ ፊልምን ብናወጣ የባህል ተከታታይ ፊልምን ብንጀምር ምናምን ኮስትርንም ደንገጥ ቆንጠጥ አድርጉትና አዳኞቹ እኔ ኤኒ ታይም አብሮ ቢሰራ አሁን ላይ ለስራ በጣም ተነሳሽነት ስላለኝ ዩቱብም ከፍተህ እኔ ጋር አብረህ መስራት ስልህ በቃ ትመጣለህ ወይ መጥቼ እንትን እንላለን። ርቀት የለንም።
እና እንደዛ ማድረግ እንችላለን። አበረታቱ። እስከ ሽፋን የሚጠብቁ አንዳንድ የሚስተካከል አሁን መንገዱ ትንሽ ሩቅ ስለሆነ የሆኑ ነገሮች ሲስተካከል አሁን ቅርብ ቢያንስ ከ15 ቀን ከ20 በኋላ ነፃ ይሆናል መንገዱ። አየር መንገድ ይጀምራል። ያን ሰዓት እኔ ካለሁበት ግምጃዬ ጋር ለመሄድ 1 ሰዓት ተኩል ቢፈጅብኝ ሰው ጠዋት እጄ ከሰዓት መመለስ ይችላሉ ማለት ነው። ለዛ ነው 15-20 ቀን ነው። ከዛ በቅርቡ ይመረቃል አየር መንገዱ። ፈጣሪ ይመስገን። ቀጥታ አዲስ አበባ ነው። ከዛ ያለሁበት ነው። ጠዋት እጄ ከሰዓት ቪዲዮ ቀርጬ ማታ መመለስ ይችላሉ። ምርጥ ነገር ነው። እንገናኛለን። በእውነት ይህን ደግሞ እናንተ ተጽዕኖ ስትፈጥሩ መበረታታት እንችላለን። እንኳን አይደለም እኛን ስንቱን ሰው አሳድጋችኋል እና ማሳደግ የምችሉ አቅም አላቸው። አሁን ላይ እኔ ኦልሬዲ በጣም ኦዲየንስ አለኝ ወስዶ መጠቀም ያለብኝ እና ለስራ ዝግጁ ነኝ። እኔ እሰራለሁኝ። ዩቱቤንም እየገባችሁ ኮስተርም ዩቱብ ካለ ክፈት ሚርጋ ጨብቴ የሚባላለ እንዲወዲ እንዲሁ በያገድ ምናህ ደግሞ ያለ ልቀመጣቦ ደከመኝ። ኧረ በስመ አብ አንቺ እኔ እግሬ ሁሉ እኮ እንትን ደከመኝ። አገሬ ደግሞ መነጸሩን ሰበረችብኝ። ትዝ ካላችሁ እንደዚህ አይነት ፊልም እንደውም እንትና ሰርተውታል። ዩኔና ሰማኝ በለው አንቺ ምናምን እያሉ ትዝ ካላችሁ